ሰላም ጤና ይስጥልን የአብሪሽ ቲዩብ ተከታታዮች እንዴት አላችሁ? ይህ አብሪሽ ቲዩብ ነው አለው ፈጣሪ ይመስገን። አሁን እንግዲህ በአሚሩ ቻናል ላይ የተለቀቀውን ቪዲዮ ተመልክታችሁታል ብዬ አስባለሁ። እንግዲህ ቪዲዮውን ያላያችሁ ሰዎች በቅድሚያ ቪዲዮውን አሳየቻችሁ ልመለስ። መሰላውን እዚህ ጋር ዳዊት ከሩታና ከኤፍሬም ወገን አይደለም ስለ የሚያደርገው አደራረጉ ምናምን ወደ እነሱ ነው የሚያደርገው። ገብቷል? ሩታን ያው ኤፍሬም የስጋ ወንድሙ ነው የሚደግፈው ኤፍሬምን ነው። አብርሃምም ደግሞ የስጋ ወንድሙ ነው። ቡዜ የስጋ እህቱ ነች። ገብቷል? ሶ አብርሃም እዚህ ጋር እየተጎዳ እያወቀ እያየ መልሶ ላውራ ይሰጠው። ገብቷል? ሩታ እንደ ህፃን አድርጋው እያየ መልሶ እንደዛ የሚያደርግ ከሆነ ከዳዊት በላይ አስመሳይ ሰው የለም እዚህ ጋር። ገብቷል? ዳዊት በጣም እያስመሰለ ነው ማለት ነው። ግን እኔ እንዳወራሁት ከሆነ እንደነገረኝ ከሆነ ለቤተሰብ ብቻ ነው እዚህ ጋር እሱ ያሰበው። ማዘር በጣም እንዳትጨነቅ ጋሽዬም በጣም እንዳይጨነቅ አስቦ በቃ የአብርሃምን በርግጥ ፋሚሊ ታውቃለህ አይደለ? የእናት ወድ የአባት ወድ በፊት የሚያውቁትን አብርሃም ወንድነቱ አሚሩና አቡሽ ተገናኝተው ነበርና ዴቭን እንዳወሩት ዴቭ ትክክል እንዳልሰራና ዴቭ አሁን ከሩታ ጋር አብርሽን እንዳያገናኘው እንሰራለን እያሉ ነው። በዴቭ ቅሬታ እንዳላቸው ዴቭ ለምን አብርሽን ይዞ መጥቶ ከኤፍሬምና ከሩታ ጋር ማገናኘት እንደፈለገ አናውቅም። ዴቭ የነ ሩታ ወገን ነው፣ አብርሽ እንዲድን አይፈልግም እያሉ ዛሬ ላይ ደግሞ ዴቭን ስሙን እያጠፉት ይገኛሉ። እንግዲህ ምን ማድረግ ይቻላል? አሁን እነዚህ ልጆች አሚሩም የሚባለው ቃል በቃል ሩታ ላይ ትልቅ ጥቃት እንደፈጸመ በራሳቸው አንደበት ተናግረዋል። በማታ ገብተው አብርሽን ባለፈው ወደ ሄርሜላ እንደወሰዱት ሪስክ ወስደው ብትከሳቸው ኖሮ እነዚህ ሰዎች ሊታሰሩ እንደሚችሉ በደንብ ራሳቸው ተናግሯል። እስቲ ይህን ቪዲዮ እኔ አደጋ ላይ ጥለው ነው በዛች ምሽት ሩታ ብትጮ የሆነ ነገር አድርገውኛል ብትል እንኳን እሷ ተሰሚነት አላት በህግ ፊት። ምክንያቱም በማታ ነው የገቡት በመጀመሪያ ደረጃ፣ ሁለተኛ ሲቀጥል ደግሞ ሁለት ወንዶች ናቸው ብቻቸውን ነው የገቡት። ብቻዬን ነኝ የሆነ ነገር ሊያደርጉኝ ነው ምናምን ብላ ብትከስ እሷ ተሰሚነት አላት። ሶ አንተ እያደረክ ያለው ነገር ሲጀመር በቃ ጭራሽ ወንድሙ አትመስልም። እዚህ ጋር ገብቷል? እንኳን ወንድሙ ጓደኛው ራሱ እየመሰልክ እና ውድ ቤተሰቦቻችን እና አሚሩና አቡሻ ያሉት ምንድነው? ዴቭ እያደረገ ያለው ነገር መልካም አይደለም። አብርሽ እንዲድን ከነ ኤፍሬም እና ከነ ሩታ እኩል እየፈለገ አይደለም። በዛ ላይ ደግሞ ዳኒንም አስቀይሞታል እያለ ነው። አሁን እዚህ ጋር እያይዞ አብርሽን ባለፈው ወደ ሄርሜላ ሲወስዱ ማነው አሚሩና አንድ ጓደኛው በጣም ሪስክ ወስደው ነው አብርሽን ከሩታ ጋር የወሰዱት። በር ገንጥለው ገብተው አብርሽን ይዘውት እንደሄዱ ነው የተናገሩ ያሉት። እና ይህ በራሱ እናንተ ላይ ወንጀል እንደሚያመጣ ነው። ምክንያቱም የአንድ ሰው አንድ ባለትዳር ቤት ባይሆን እንኳን ኖርማል የትኛውም ቤት ያለ ፍርድ ቤት ትእዛዝ እንደው እንትን እንኳን የህግ አካል እንኳን ቢሆን ያለ ፍርድ ቤት ትእዛዝ የአንድ ሰው ቤት ዘው ብሎ መግባት አይችልም። ገብቶም ደግሞ ሰው ላይ በዚህ ልክ የእገታ ፕሮግራም የእገታ ሂደት ማከናወን አይችልም። ስለዚህ እናንተ እያላችሁ ያላችሁት በራሳችሁ እጅ ዛሬ ላይ ስሜታዊ ስትሆኑ የራሳችሁን ወንጀል እያወጣችሁ ሚዲያ ላይ እያወጣችሁ ነው። ስለዚህ ዛሬ ዴቭን ለማሳጣት አብርሽና ሩታ እንዳይገናኙ ከኤፊ ጋር እንዳይገናኙ እያደረጋችሁት ያለው መስመር ለእናንተ አይበጅም። ይሄ ለእናንተ ጥሩ አይደለም። ሌላው እናንተ አሁን በዚህ ሚዲያ ላይ ምን በስተመጨረሻ ተመካከራችሁ ስትጨርሱ ምንድን ነው ያላችሁት? ዴቭ የት እንዳለ አንተ ታውቃለህ አይደለ? ስለዚህ በፍጹም ዴቭ ለሩታና ለሄርሜላ አብርሽን ይዞት መሄድ የለበትም፣ ማገናኘት የለበትም። ይህንን ነገር እኛ ማድረግ አለብን እያልክ ነው። አሁን እናንተ እኔ ግራ እየገባችሁ ነው። ይህንን ቪዲዮ ለቃችሁታል። ይህን ነገር የተናገራችሁ ያላችሁት ሚዲያ ላይ ነው። ለአብርሽ እንደዚህ አደረግንለት፣ በዚህ ልክ እንቆረቆርለታለን፣ በዚህ ልክ እናዝንለታለን፣ እኛ ለአብርሽ ጤና እንጨንቃለን ለማለት እንዲመቻችሁ ነው እንጂ ማድረግ የፈለጋችሁትን ወንጀልም ሆነ ምንም ሆነ አድርጋችሁ ለማታሳዩ። አሁን እናንተ ሚዲያ ላይ ወጥታችሁ እነዚህ ሰዎች ቪዲዮውን አያዩትም ነው? ሩታና ኤፍሬም የተለቀቀውን ሶሻል ሚዲያ ላይ አያዩትም? ዴቭስ አያየውም? ከምን አንግል እያሰባችሁ ነው? ግን እናንተ መጀመሪያ ሰው ለማዳን በዚህ ልክ ጥረት ከምታደርጉ እራሳችሁ ለምንድን ነው የማትድኑት? ምክንያቱም ማመዛዘን አትችሉም። ነገሩን በተሻለ አቅጣጫ መመልከት አትችሉም። እናንተ ዝም ብላችሁ ነው የምትጋልቡት። እናንተ የሩታን ስም ለማጥፋት የኤፍሬምን ስም ለማጥፋት እንጂ የተደረገውን ነገር እየተደረገ ያለውን ነገር ራሱ በደመነፍስ ነው የምታወሩት እንጂ ይሄ ጥንቅቅ ያለ መረጃ እንኳን ያላችሁ አመስሉም። ጥንቅቅ ያለ መረጃ እንኳን ቢኖራችሁ በዚህ ልክ ሚዲያ ላይ ወጣችሁ ማታ አብርሽና ሩታ እንዳይገናኙ ዴቭን ያለበትን ቦታ ስለምናውቅ እየተከታተልናቸው እናድርግ አትሉም ነበር እንዴ? አሁን ሚዲያ ላይ ይህን ቪዲዮ ለቃችሁታል። እኛም ያየነው ሚዲያ ላይ ነው። ይህን ቪዲዮ አሚሩ ቻናል ላይ አይደለም። እኛ ይሄን ቪዲዮ ማየት ከቻልን ኦዲየንሶቻችን ይሄን ቪዲዮ ማየት ከቻሉ
ሩታና ኤፍሬም እንዲሁም ዴቭ ይህን ቪዲዮ እንዴት ይመለከታሉ ብላችሁ አታስቡ። እናንተ አሁንም ለአብርሽ አስባችሁ ለአብርሽ ተጨንቃችሁ ሳይሆን ከሄርሜላ ጋር የሆነ ግንኙነት አላችሁ። ሄርሜላ ለእናንተ አፋችሁን በሆነ መንገድ አስይዛችኋለች። ለእናንተ የሚደረገውን ነገር አድርጋ በዚህም ማለ ባራምባም ሆኖ በቆምቦ አብርሽ ከሄርሜላ ጋር እንዲሆን ትልቅ ግዳጅ ተሰጥቷችኋል። ይህንን ነገር ደግሞ እናንተ ጠንክራችሁ እየሰራችሁበት ነው። ልባችሁ ያውቋል። በዚህ ለእናንተ ማስረዳት አይጠበቅብኝም። ግን እናንተ እኛን በምን መልኩ እየተረዳችሁን እንደሆነ እንድታውቁ እኛም ነቄ እንዳነባችሁ እንድትረዱ ነው። በቃ ነቄ ተብሎባችኋል። እናንተ ለአብርሽ ስለምታስቡ አይደለም፣ ለአብርሽ ስለምትጨነቁ አይደለም። እናንተ ለአብርሽ ምን ያክል ጥግ እንደሄዳችሁ አብርሽን እንደምትወዱት አብርሽ ለእናንተ ትልቅ ቦታ እንዳለው ለማሳየት ነው እየሞከራችሁ ያላችሁት እንጂ ማድረግ የምትፈልጉት እንደው አብርሽን ለማዳን ነው አይደለ? ለማዳን እስከሆነ ድረስ ወደ ኤፍሬምና ወደ ሩታ ጋር እንዳይሄድ እናደርጋለን እያላችሁ ነው አይደለ? ይህን የምታደርጉትን ነገር ሚዲያ ላይ ወጣችሁ ተናግራችሁ አይደለም። እነዛ ሰዎችም እኮ ፕላናቸውን መቀየር ይችላሉ። አንድ የጦር አዋጊ የጦርነት ስልቱን እኮ ሚዲያ ላይ መጥቶ እንዲያደርጋሉ ብሎ አይናገርም አይደለም። የጦርነት ቋንቋ ኮድ ሁላ አለው እኮ እንደ ወደ ጦርነቱ። ምክንያቱም እናንተ በጦርነት ቋንቋ ላይ እያወራችሁ ነው አንዳንድ ጊዜ። ስለዚህ እንዴት እንደ አክተር እንደሚያደርጋችሁ እኔ እኮ መስመራችሁን ለምን እንደማታውቁ ነው። አሁን ደግሞ አያይዞ የተናገሩትን ነገር አሁን እዚህ ጋር መስመራቸውን ሲያልፉ ተመልክቷቸው መሰለህ። አሁን እዚህ ጋር ዳዊት ከሩታና ከኤፍሬም ወገን አይደለም። ስለ የሚያደርገው አደራረጉ ምናምን ወደ እነሱ ነው የሚያደለው። ገብቷል። ሩታን ያው ኤፍሬም የስጋ ወንድሙ ነው የሚደግፈው ኤፍሬምን ነው። አብርሃምም ደግሞ የስጋ ወንድሙ ነው። ቡዜ የስጋ እህቱ ነች። ገብቷል። ምን አሉ? ኤፍሬም የስጋ ወንድሙ ነው፣ ዴቭም የስጋ ወንድሙ ነው አላችሁ። ልክ ሩታ ላይ ስትመጡ ደግሞ ዘለላችሁት። ኤፍሬም ቡዜና ዴቭ የስጋ ወንድሙ ናቸው ለአብርሽ ብላችሁ ሩታን ዘለላችኋት። እነሱ ቤተሰብ ናቸው ብለህ ይኸውልህ፣ ሩታን እዚህ ቤተሰብ ውስጥ አስገባትም አላስገባትም አንተ ሩታ ሳትፈልጉም ፈልጋም በዚህም በዛም ብለው ቤተሰብ ነች፣ የስጋ ቤተሰብ ሆናለች። በዚህ አጋጣሚ ምናልባት የቤተሰብ ሕግን የማታውቅ ከሆነ ምናልባት በደመነፍስ በጭፍን የምታወራ ከሆነ እንንገረህ። እነዚህ ሰዎች አብርሽና ሩታ ሲዋለዱ ምን ሆነ ማለት ነው? መጀመሪያ ሲጋቡ ሁለት የነበሩት አንድ ሆኑ። ሁለቱም አንድ ሆኑ ነው የሚባለው ሲጋቡ አይደለ? በስጋም በመንፈስም በምንም አንድ ይሆናሉ። ከዛ በኋላ ደግሞ አንድ ሆነው ደግሞ ልጅ ፈጠሩ። አሁን በአብርሃም የሚጠራ ልጅ አለ፣ ልዑል አብርሃም የሚባል አይደለ? ይህ ሩታ ለነ አብርሽ ቤተሰቦች ምን ሆነች ማለት ነው? ቤተሰብ ሆነች ማለት አይደለ? ጠራህ ቡዜ፣ ዴቭ፣ ኤፊ አልክና ሩታን ባዳ አደረካት። እዚህ ጋር አንተ ስለሰጠሃት የሚፋቅ የቤተሰብ ስም የለም፣ አንተ ስለነሳሃትም የሚፋቅ የቤተሰብ ስም የለም። በዚህ ልክ የጥላቻን አካሄድ የምትሄድበት መንገድ ሩታ ከፍላ ልታስደበድበን ነበርም አልክ እኮ እንዴ! አንድ ነገር ንገረህ፣ ሩታ ለአንተ ተበቃሃለች ታውቃለህ። እንኳን ከፍላ ልታስደበድበ ምናምን አይደለም። ምክንያቱም አንተ የምላስ ጣጣት ያምነህ። ምክንያቱም ዛሬ እንኳን ማድረግ የምትፈልገውን ነገር ሚዲያ ላይ ወጥተህ ነው ስትናገር የነበረው። አንተ ለአብርሽ እውነት አስበህ ቢሆን ኖሮ ሚዲያ ላይ ሳትናገር በውስጥ ጀብደኝነትን ታሳይ ነበረ። በዚህ ልክ ከትዳሩ ወስደህ ወደ ዝሙት ወደ ሄርሜላ አትወስደውም ነበር። አንተ ልብ ካለ ለምንድን ነው ከሩታ ወስደው ያኔ ወሰዳችሁት አይደለ? አንተና አሚሩና ጓደኛ ወሰዳችሁት አይደለ? ለምን ወደ ሄርሜላ ወሰዳችሁ? ወደ ሄርሜላ ወስዳችሁ ምን ስትሉ ነበረ? በቃ አንቺ ጋር ያለው ለአንድ ቀን አጣጥሚ ስሜትሽን እንትን በይ፣ በቃ ካሁን በኋላ እኮ አንቺ ነው፣ በቃ ተደሰችበት፣ ለአንድ ቀንም ቢሆን አቀፊው፣ ሳሚው፣ አልናፈቀሽም፣ ናፍቆትሽን ተወጪ ምናምን ያላችሁ የዝሙት የሆነ ወሬ ስታወሩ ነበረ። ለሚዲያ የማይመጥን ብዬ ተችቻችኋለሁ። እንደውም ልብ ካላችሁ ለምን ወደ እነ ቡዜ ያልወሰዳችሁትም ነበር? እሺ ተዉት፣ ወሰዳችሁት። ለምን ወደ ቡታጅራ ወደ አባትና እናቱ አልወሰዳችሁትም ነበር? ያኔ እናንተ ወስዳችሁ ለሄርሜላ አሳልፋችሁ ለምን ሰጣችሁት? እናንተ አሁንም ደግማችሁ የተናገራችሁ ያላችሁት እኛ ከሄርሜላም ከሩታም እንዲሆን አንፈልግም፣ የአብርሽ ጤንነት ነው ትላላችሁ። እስቲ እናንተ የአብርሽ ጤንነትን የጠበቃችሁት በየትኛው መንገድ ነው? የቱ ጋ ነው ለአብርሽ ጤንነት አንድ እርምጃ የተራመዳችሁት? ዛሬ ላይ ልክ አብርሽ ወደ ሩታ ሊመለስ አንድ እርምጃ ሲራመድ ዴቭም ደግሞ ያጠፋው ጥፋት ገብቶት ኦኬ ለአብርሽ የሚጠቅመው ከሆነ ለአብርሽ ሰላም ከሆነ ብሎ ነው የተስማማው። እንደውም አልተስማማም ነበርኩ። ከዛ ዛሬ ዴቭን ተወቃሽ። ዴቭ ወላዋይ። አዎ ዴቭ ወላዋይ ሳሙና ነው። አንዴ ከሩታ አንዴ ከሄርሜላ ይሆናል። ግራ የገባው ሰው እንደሆነ እኛ እናውቃለን። ነገር ግን እዚህ ጋር የወሰነው ውሳኔ ትክክል ነው።
እነ ሩታና ኤፋ ዛሬ ለትልቅ ሰርፕራይዝ እንፈልገዋለን ከትላልቅ ሰዎች ጋር ምናምን ተብሏል አይደለ? ያ ነገር ምን እንደሆነ በምን ታውቃላችሁ እናንተ? ዳኒም ለተራ ነገር ምናምን ብላችሁ ተራ ሰርፕራይዙ ይደርሳል ምናምን ተራ ይሁን ወይ ደግሞ ጥብቅ ይሁን ያንግሰው ያፍርሰው ሳታውቁ በዚህ ልክ እናንተ ሐሳባችሁ ከሩታ ጋር መገናኘቱ ብቻ ነው ያስጨነቃችሁ እንጂ አብርሽ ደህና መሆኑ፣ አብርሽ መበሳጨቱ፣ አብርሽ መታመሙ አንድም አላሳሰባችሁም። ቀጠለና ምን አለ? ገስታውስ የሚዘን ለምን እዛው ቡታጀራ እያለ ከእናቱ ቤት አስወጥተን ለምን ገስታውስ የሚዘን ለምን አናቆየውም እንዴ? አንተ ምን አይነት ሰው ነህ? እዛ ገስታውስ ወስደህ የምታስቀምጠው እዚህ ቤተሰብ አለው አይደል እንዴ? ከተፈለገ ቡታጅራም እናትና አባት አለው፣ እዚህም ደግሞ ልጅ አለው፣ ሚስት አለው አይደለ? እዛ መቀመጥ ይችላል። እህት ወንድም እዚህም አለው አይደለ? እነዚህ ሰዎች እኮ መስማማት ስላቃታቸው ነው። ቡዜ እና ዴቭ ሩታን እያወሩበት የነበረው ቀጥተኛ አታክ ስለሆነ ውንጀላ ስለሆነ ነው። ሩታ እንዲህ አድርገሽ ይሆን ብለው አይደለም የጠየቁት፣ እንደዚህ አድርገሻል ስላሏት ነው ሩታም ተናዳ ስትሞግታቸው የነበረው። እነ ዴቭም ወስደው ከሄርሜላ ጋር እያገናኙት ስለነበር ነው የሩታን ንዴት የነበረው እንጂ ከቤተሰቡ ጋር ለምን ተገናኘ አንድም አላለችም። አንድም ቃል አውጥታ እንደዛ አልተናገረችም። ዛሬ ላይ እናንተ አታስመስሉ። አንተም አብሮህም ያለው ልጅ አስመሳዮች ናችሁ። እመኑኝ፣ ዛሬ አብርሽና ሩታ በሚገርም ሰርፕራይዝ ይመጣሉ። የማትጠብቁት ሰርፕራይዝ ነው ዛሬ ያለው። ግን ይህንን ሰርፕራይዝ ሊያደናቅፍ የሚችል ብዙ ነገሮች እንዳሉ ግልጽ ነው። ምክንያቱም እነዚህ ሰዎች የሚፈልጉት አብርሽ ይኸው ጠርታችሁት አብርሽን መልሳችሁ ወደ ብጥብጥ ነው የጨመራችሁት ተብሎ እንዲታሰብ ብጥብጥ መፈጠሩ ሊፈጠርም ይችላል። እነ ሩታ ብልጥ ሆነው ነገርየውን ካላስተካከሉት እናንተን በጭንቅላት ይበልጧችኋል። አሁንም ደግሞ የበለጠ በልጠዋችሁ ነገሩን ሃንድል ማድረግ ካልቻሉ አሁ አየህ ወደ ሩታ ሲመለስ ጭቅጭቅ ነው፣ ብጥብጥ ነው። አብርሽ ሰላም ማግኘት አልቻለም። ዴቭን ተወቃሽ ለማድረግ ከቡታጅራ ለምን ወደ አዲስ አበባ መጣኸው ለማለት እነሱ አይምጣ ሲሉ ስለነበር አይምጣ ያሉበት ምክንያት ትክክል እንደሆነ ለማሳየት ሊበጠብጡ ይችላሉ። ቀድሜ ነው የምነግራቸው ይህን ነገር። ኧረ ምን አይነት ወረኞች ናቸው ግን። ሌላው እዚህ ጋር ዴቭ እዚህ አምጥቶማ ለአውሬ አይሰጠውም ማልክ ምን ለማለት ፈልገ ነው? ማን ነው አውሬ? ኤፍሬም ነው አውሬ ወይስ ሚስቱ ሩታ ነች አውሬ? ካንተ በላይ አውሬ አለ እንዴ? በማታ ቀን የሰራዊት ማታ የአራዊት ሲባል ካልሰማ ልንገርህ። አንተ እኮ በማታ ነው። አንተ እኮ ነህ በማታ ቤቷ ድረስ ሄደህ በጨለማ እንደ አውሬ በጨለማ ሄደህ አብርሽን ከቤቷ የወሰድከው። ሩታ ነች ወይስ አንተ አሚሩ ነህ አውሬ? ምን ለማለት ፈልገህ ነው ሩታን አውሬ ያልከው? ዴቭ ወስዶ ለአውሬማ መቼም አይሰጠውም አልክ። አውሬ ማን ነው? ሩታ አውሬ? እመነኝ፣ ከአንተ በላይ አውሬ የለም። ሚስቱ ነች። አውሬ ብትሆንማ ይህን የመሰለ ድንቡሽቡሽ ልጅ አሰጠውም ነበር። አውሬ ብትሆንማ በዚህ ልክ አፍቅሯት ስንት እንባ ያነባም ነበር አብርሽ። አውሬ ብትሆንማ ስትለየው በዚህ ልክ አንድ ቀን እንኳን ከሷ ተለይቼ መኖር አልችልም ብሎ ሲያለቅስ ሲያነባ እንመለከተውም ነበር። ሩታ አንተ እንደምታስባት አሁን እንደተናገርከው በዚህ ልቅ አፈ አውሬ እንዳልካት አይነት ልጅ አይደለችም። እመነኝ። አውሬ ውስጥ ካልክ አንተ ነህ። በማታ እንደ አውሬ ሄደህ እንደ ሌባ በማታ ሄደህ ከቤት ልጁን አፍናችሁ ወሰዳችሁት። አውሬ ከተባልክስ አንተ ነህ። ሩታን አውሬ ላይ እንዴ? ምን አይነት አስተሳሰብ ነው ያለው ይሄ? ሌላው ደግሞ በጣም ያዝናናኝ ነገር ማለት ነው፣ እዚህ ጋር ስሙት። ግልጽ አንልልኝም። እኛን ከፋፍለውን ለያይተውን አብርሃምን የራሳቸው አድርገው ሌላ ነገር ሊፈጽሙ ገብቷል አይደል? ሁሌ ምንድነው እያደረጉ ያሉት? የኛን የራሳችንን የሆነው ወንድማችን ወይ ሰዋችንን እየከፋፈሉት ያጣሉና እርስ በርስ አብርሃምን ወደ ራሳቸው አድርገው ሌላ አጀንዳ ሊሰጡት ነው። እኛን ከፋፍለውን አብርሽን የራሳቸው የግላቸው ማድረግ ነው የፈለጉት። አንተ አብርሽ አህጉር ነው ወይስ ጎሳ ነው እንዴ? እናንተ ህዝብ ናችሁ። ኦኬ፣ እናንተ ህዝብ ናችሁ። አብርሽ ደግሞ ጎሳ ወይም ደግሞ ሀገር ነው። ሀገርን ነው አይደለ? የሆኑ ማህበረሰቦች ከፋፍለው ምናምን የራሳቸው የኔ ብቻ ነች ለማለት ጥረት የሚያደርጉት ምናምን። አንተ እንዴት አይነት ፖለቲከኛ ነህ እባክህ እንዴ? አብርሽ ጎሳ ነው ወይስ እንደው ሀገር ነው? እነዚህ ሰዎች እናንተን ከፋፍለዋችሁ ምናምን ከዛም በስተመጨረሻ አብርሽን የነሱ ለማድረግ የሚሞክሩት። አብርሽ እኮ ሰው ነው። አንተ እንዴት አድርገህ የቆጠርከው ነው ይሄን ልጅ እንዴ? የምትናገረውን ሁሉ አታውቅም። ፓፍ ብለህ ነው እንዴ የምታወራው? በደመ ነፍስ ነው የምታወራው ወይስ የሆነ የምትስበው ጢጥ ምናምን ትስባለህ? ይሄማ ከራስህ ጋር አይደለም፣ ከጤና አይደለም።
እውነት እኔ ከጤና ብትሆን እንደዚህ አይነት ነገር አትናገርም ነበር። አሚሩ እባክህ አንተ እንዳልከው አብርሽን ጸበል ለመውሰድ ጥረት እያደረክ ነው አይደለ? እሰየው፣ ደስ ይላል። የሰው ልጅ ቢታመምም ባይታመምም ጸበል መሄድ አለበት። ቢታመምም ባይታመምም ጸሎት ሊደረግለት ሊያደርግም ግዴታ አለበት። የሰው ልጅ ሲታመም ብቻ አይደለም ጸበል መጠመቅ ያለበት። የሰው ልጅ ሲታመም ብቻ አይደለም ጸሎት ሊደረግለት የሚገባው። በጤናውም እያለ በዙሪያው ያንጃበቡ ያሉ አጋንንቶች ወደሱ እንዳይጠግቡ ጸበልም መደረግ አለበት። አየህ፣ አንተም ሳትታመም ሳይበስብህ ታመሃል፣ ሳይበስብህ ጸበልም ጸሎትም ይደረግልህ። ይሄ ነው ቃል መጨረሻ። እና ዛሬ እየመጣችሁ ዝም ብላችሁ አትቦጥለቁ በእናታችሁ። ለማንኛውም ውድ ቤተሰቦቻችን እንዲሁ ስላናደዱ ነው ወደዚህ የመጣሁት። ሁላችሁም ይሄን ቻናል ሰብስክራይብ እያደረጋችሁ ቆዩልኝ። በጣም ነው የምወዳችሁ። ፍቅር ያሸንፋል። ዛሬ የሚገርም ሰርፕራይዝ አለን። በሚገርም ሰርፕራይዝ እመጣለሁ። የኛ ተወዳጅ ቤተሰቦች ፍቅር ዋላቭ